ብሌን እናትሽን አግኝቼልሻለሁ ስትላት ገነት ስልክ ደውላ ስትነግራት በጣም በደስታ እየተደሰተች ትገኛለች። ዳግምና ብሌንም ተጣልተዋል። ምክንያቱም እናቷን ሲያግታት የእያንዳንዱን እንቅስቃሴ እየተበቀ ፎቶ ሲያነሳው ስለነበረ ሰለሞንም እንግዲህ ዳግምን ለመበቀል ብሎ ሁሉንም መረጃ ብሌን እጅ ደርሷል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች ይሄንን ቻናል በቅንነት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም ከልብ አመሰግናለሁ። አደራ ድራማ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። ብሌንና ዳግም አንድ ላይ ተቀምጠው እያወሩ ያለ ድንገት የውጭ በር ይንኳኳል። እሷም ተነስታ በሩን ትከፍተውና አንድ ሕፃን ልጅ በእጁ ፖስታ ይዞ ለብሌን ነው ስጣት እየተባልኩት ብሎ ይሰጣትና እሷም ፖስታውን ይዛ ዳግም ስር ቁጭ ብላ ፖስታውን ልትከፍተው ስትል አትክፈቺ ብሌን፣ ይሄ የግልሽ ሚስጥር ሊሆን ይችላል ሲላት፣ እሷም ደግሞ እኔ ካንተ የምደብቀው ሚስጥር የለም ስትለው፣ እሺ በቃ እንደዛ ካልሽ ክፈችው ይላታል። ነገር ግን እሱ በጣም ሰየፈራ ስለነበረ በጣምም የስጋቱ ምንድል ነበረ፣ እኔ ሳልነግራት ከሌላ ከሰማች ጥሩ አይመጣም፣ ይቅርታም አታደርግልኝም እያለ እያሰበ አውቶ ጭንቀት ውስጥ ሆኖ ነው እሷን ሊያናግራት እየሄደው። ነገር ግን የፈራው ነገር አልቀረለትም። እሷን ፖስታውን ስትከፍተው ሰለሞን እያንዳንዱ የእሱን እንቅስቃሴ እናቷን እንዴት እንዳገታት ከበር ጭምር ሲያግታት ሁሉ ፎቶ አንስቶ ለሷ በእጇ እንዲደርስ አድርጓል። ብሌንም ይሄንን ስታይ አንተ ካዲ እንዴት እናቴን ታስራታለክ ብላ ስትጮህበት እንደ ጓደኛ ስለቀረብኩክ ቆይ ምን በደልኩክ አንተ ካዲ፣ ዳግም ግን ምን አድርጌ ነው ምን በድዬክ ነው ትለው። ዳግምም በጭንቀት ውስጥ ሆኖ ብሌንዬ ሲላት፣ ብሌንዬ አትበለኝ አንተ መሰሪ ካዲ፣ አንተ ማለት የበግ ለምድ የለበስክ ተኩላ ማለት ነው። እናቴ ታግታብኛል ብዬ ሳለቅስ የነበረው ለካ አጋቿ ላይ ነበረ እያለቀስኩ ያለሁት። እኔ አንተን አቅፌ ሳለቅስ ለካ አንተ አቅፈኸኝ እያሳክብኝ ነበረ ስትለው፣ እሱም ብሌንዬ እባክሽ አንድ ጊዜ ብቻ አዳምጭኝ ነበረ እኮ ልነግርሽ እያሰቤ የመጣሁት ሲላት፣ ምንድን ነው የምትነግረኝ? እናትሽን አግቼ አሰቃየኋት ልትለኝ ነበር ወይ? እንዴ ብቻ አዳምጭኝ ሲላትም፣ ብሌንም ስንት እንደከፈሉክ ነው ወይ የምትነግረኝ? 10,000 20,000 ወይስ 100,000? ለነገሩ ለእንደኛ አይነቱ ደሃና ገረድ ሰው ማን ይሄን ያህል ብር ለኛ ብሎ ያወጣል ስለው፣ ዳግምም እባክሽ ከዚህ በላይ እንድጸጸት እንድጎዳ አታድርጊኝ። እኔ ለራሴ ጸጸቱ እንደ እግር እሳት እያቃጠለኝ ነው። አንድ አዳምጪኝ ሲላትም እሷ ምንም ላዳምጥክ አልችልም ስትለው፣ እሱ አሁንም መልሶ አዳምጪኝ እንዴ ግምም አንቺ ጋር ያለውን ብቻ እውነታ ይዘሽ ሌላውን ያለማዳመጥ ተገቢ አይደለም። ምን ችግር አለው? ለእኔ ካለሽ ሰዓት ላይ 5 ደቂቃ ከፍለሽ ብታዳምጭኝ ምንድን ነው ችግሩ ሲላት፣ ብሌንም እሺ ላዳምጥክ ምክንያትክ ምንድን ነው ብላ ስትጠይቀው፣ እሱም ብሌን ነግርሽ ነገር እውነቱን ነው። ከእናንተ ቤት ስወጣ ሳሚን አገኘሁት። ሳሚም ወላጅ አሳዳጊ እናትሽን ካላገትኳት የብሌንን እናት እገላታለሁ ብሎ ሲያስፈራራኝ፣ እኔ ደግሞ እናትሽ ሞታ እንዴት እንደምትሆኚ ሳስበው እናትሽን አተሽ ሰው እንደማትሆኚ ስላሰብኩኝ ከዛ አንጻር ነው ሲላት፣ እሷም እጇን አንስታ በጥፊ ትለዋለች ዳግምን። ውሸታም የነገርከኝም በሙሉ አምኜ የምቀበልክ ይመስልካል ወይ ስትል፣ ከኋላ ደግሞ ቃል ቆማ እያዳመጠች ነበረና እየሮጠች መታ፣ አንቺ ቆይ ምን ብትደፍሪ ነው? እንዴት በጥፊ ትመቸዋለሽ? እንዴት ነው ደረጃሽን አንቺ አታውቂም ወይ? ዳግምም ታያት ትምታኝ፣ ከበደሌ አንጻር ብትገለኝም ምንም ነው ግን ነገርኩሽ በሙሉ እውነት ነው ብሏት ዳግምም ጥሏት ይሄዳል። ብሌንም ወደ ሳሎን ትሄዳለች። ቃልም ደግሞ የወደቀውን ፎቶ አንስታ ይገርማል፣ ያችን አሮጊት ያገታት ዳግም ማለት ነው አይደል?
ግርማል ዳግም እንደዚህ አይነት ሰው አይመስልም ሲታይ። አሁን ላይ የተቀጣጠለውን እሳት እኔ ደግሞ ነዳጅ እያርከፈከፍኩኝ በደንቡ አያይዘዋለሁ። ከዛ ዳግምን የግሌ አደርገዋለሁ። ሲጀመር እኮ እኔ እያለሁኝ አንዲት ገረድን መምረጥ አልነበረበትም ብላ ፎቶውን ይዛ ወደ ሳሎን ትገባለች። አለም ወደ ሳሎን እንደገባች ብሌን ሶፋ ላይ ቁጭ ብላ እያለቀሰች ነበረ። አይዞሽ ብሌንዬ ተረጋጊ፣ ሰውን አምነዋለሁ ማለት በጣም ከባድ ነው። ዳጊ እንደዚህ ያደርጋል ብሎ አሁን ማን ሰው ያምናል? አንቺ ደግሞ ዳግምን በጣም ታቀርቢዋለሽ። ሁሉም ጊዜ አንቺን የሚጎዳሽ የሚያቀርብሽ ሰው የምታቀርቢው ሰው ነው። ከእንግዲህ በኋላ ማንንም ሰው አንቺ ወደ ራስሽ አታቅርቢ ትላት። ብሌንም ይቅርታ ቃል ከእንግዲህ በኋላ ምንም እንድትይኝ አልፈልግም፣ ከቻልሽ ዝም በይ፣ ምንም ማሰብ አልፈልግም ስትላት፣ እኔ እኮ ላንቺው ብዬ ነው እናቴን የራሴ ሰው ነው ቅርቤ ነው ብዬ ያሰብኩት ሰው ከጠላቶቼ ጋር ተሰማጥሮ እናቴን ሲያግታት መልካም ሰው መስሎ ሲያስመስል ሳይ በጣም አዘንኩኝ ላንቺ። በጣም ከባድ ነገር ነው። አንቺ እንደውም በጣም ጠንካራ ሴት ነሽ። አንቺን ብሆን በጥፊ ሳይሆን በጥርስ የማለቀውም። ቆይ በእናት ይቀለዳሉ ወይ? ብሌንም እባክሽ ቃል ዝም በይ በፈጠረሽ ብትላትም እሷ ግን በጣም ጨካኝ ነው። እንዴት ሰው እንደዚህ ያህል ጭካኔ በጭካኔ ያደርጋል? አሳዳጊ እናትሽም እንኳን ልትታገታይና እንዲሁም ስትጣይ በጣም ምስኪን ናት። ይህ መካከል ሰላም ትመጣና ምን ሆናችሁ ነው ልጆች ስትል ቃልም ፈጠን ትልና ማም የብሌንን አሳዳጊ እናት ያገታት ሰው እኮ ታወቀ ትላታለች። ምንድን ነው የምታወሩት? እነሱ ብላ ብሌን ጋር ሄዳ ሰላም ቁጭ ስትል ቃልም በጣም የኔ የምትለው የብሌን ቅርቧ ወዳጇ ሰው ነው ስትላትም ብሌንም በጣም ተናዳ ሶፋውን መታ ጥላቸው ትወጣለች። ቃልም ገና በቁስልሽ ላይ ጨው እነሰንስብሻለሁ ትላታለች። ሰላምም ደግሞ ማን ነው እሱ ብሌን ቃልዬ ብላ ስትጠይቃት ባክሽ ጎረቤታቸው የሆነ ሰው ነው፣ አሁን ላይ ግን ሰላም ወርዷል ትላትና ቆይ መጣው ለአጽናናት ትልና ትወጣለች ሰላምን ጥላት። ግምም ክላስ ውስጥ ሆኖ በጣም እየተጨነቀ ያኔ ብሌን እናቷ በታሰረችበት ጊዜ እበር ላይ ቁጭ ብላ ተጨንቃ እናቴ የሆነ ነገር ከሆነችብኝ እኔ ሰው መሆን አልችልም፣ እናቴ ከእናትም በላይ ናት፣ እኔን ለማሳደግ እጅግ ትልቅ ዋጋ ከፍላለች፣ እኔ ደግሞ ለእሷ ሳልደርስላት እናቴን ማጣቴ ነው እያለች ሁሉንም ነገር ስታወራው የነበረውን እሱም እያስታወሰ ያንን በጣም እየተጨነቀ ይገኛል። ግን እዛው ጭንቀት ውስጥ ያለ ስልክ ይደወለለትና ስልኩን ያነሳና ስጦታዬን ወደድከው ወይ? ደግሞም በጣም ቆንጆ ቆንጆ ምርጥ ፎቶ ነው ያነሳው አይደለም ወይ ሲለው፣ ዳግምም እመነኝ እገልካለሁ፣ እኔ አንተን መቼም አልተውክም። ለሞንም ታዲያ ከምትወዳት ልጅ ጋር መጣላት እንዴት ነው? አይዞክ እኔ አጽናና ካለው ብሎት ጆሮ ላይ ስልኩን ይዘጋና እየሳቀ ይሄዳል ሰለሞን። ዳግምም ስልኩ ከተዘጋ በኋላ ወይኔ ዳግም እያለ እየጮኸ እያለ ትሄዳለች። ቃልም ክፍል ከገባች በኋላ ዳግም ለምንድን ነው ራስህን በጸጸት የምትጎዳው? ሰው ሁሉ እኮ ያጠፋል ስትለው አንቺ ብትሆኚ ምን ታደርጊያለሽ ብሎ ይጠይቃታል። ነገሮቹ ከሆኑ በኋላ ለምን ብዬ እጠይቅሃለሁ፣ ለእኔ አስበክስ ቢሆን ምን አውቃለሁ፣ ስለዚህ እጠይቅሃለሁ ስትለው እሱም የምር አንቺ እንደዚህ ታስቢያለሽ ወይ ቃልዬ ሲላት፣ አዎ እንደዛ አስባለሁ፣ አንተ ደግሞ በጣም ምርጥ ሰው ነክ፣ ለምክንያት አንተ ምንም ነገር አታደርግም፣ ግን ደግሞ ብዙ ሰዎች አንተን አይረዱክም፣ ያልተረዱክ ደግሞ ተዋቸው፣ አንተ ልክ ነኝ ባልከው መንገድ ደግሞ አንተ ሂድ ትለዋለች። ዳግምን በፈገግታ ውስጥ ሆኖ ቃልዬ በጣም አመሰግናለሁ፣ እንዲህ የሚረዳኝ ሰው ነው የምፈልገው ሲላት፣ እሷም እኔ ደግሞ እረዳ ካለው ትለዋለች። እሱም የቅፍ ያደርጋትና በጣም ነው እማመሰግነው ይላታል። የብሌን ወላጅ እናትም ቁጭ ብላ እህል እያበጠረች እያለ ስልክ ይደውልላትና
አንስታ ሄሎ ስትል የብሌን የወላጅ እናት ቅርብ የሆንኩ ዘመድ ነኝ። የብሌን እናት የት እንደምትገኝ ያለውን ነገር በሞላ እነግርሻለሁ ይላታል። አሁን በምልክልሽ አድራሻ ብቻሽን እንድትመጪ ከማንም ጋራ እንዳትመጪ ሲላት እሷም በጣም በደስታ እየሮጠች ወደ ቤት ትገባና ብሌን አሳዳጊ እናት ገነት በጣም ከብሌን ጋራ እናቷ እንድትገናኝ ብዙ የምትጥር መልካም ሰው ናት። ብሌንም ደግሞ አንድ ሕፃን ልጅ ቸኮሌት አንስቶ ይሰጣታል። እሱም ከየት ነው ብላ ስትጠይቀው መልስ ስላልሰጣት ቸኮሌቱንም ይዛ ኩሽና ላይ ቆማ ይሄንን ማን የሰጠኝ? ሲጀመር ደግሞ ሕፃኑ ምንም አይነት መልስ አልሰጠኝም። ለኔ ደግሞ ማን ቸኮሌት ሊሰጠኝ ይችላል? እያለች እየተወዛገበች እያለ ይደወልላታል። ስልኩን አንስታ እሷም ሄሎ እንዳለች ስጦታዬን ወደድሽ ወይ ሲላት የምን ስጦታ ይላታል። በእጅሽ ያሽውን ነዋ። በእርግጥ ለጣፋጭ ሴት ጣፋጭ ምንም አያደርግላትም። እሷም ይቅርታ ማልበል ስትለው እኔ እኔኝ ማቅሽ አንቺ አታቂኝም፣ ደግሞ አንቺ በጣም ነው የምታምሪው ሲላት እሷም አመሰግናለሁ፣ ይቅርታ ግን እኔ የማላቀውን ሰው አላናግርም ስትለው ተዋወቅን እኮ ይላታል። አንድ ነገር ልንገርሽ፣ ከደቂቃዎቹ በፊት የቾኮሌት እየላኩሽልሽ ልጅ ነኝ እና አይኖችሽ በጣም ውብና ማራኪ ናቸው፣ እባክሽን በአይኖችሽ አታልቅሽባቸው ይላታል። እሷ ምን አይነቱ እብድ ነው ብላ ስልኩን ትዘጋለች። ሰለሞንም ደግሞ ብሌን ከዛች ቀን ማታ ጀምሮ ስላንቺ ማሰብ አላቆምኩም፣ ብሌን ወደድኩሽ ይሆን እንዴ? አልወድሽ መጸለይ ነው የሚሻልሽ፣ ከወደድኩሽ ደግሞ አንቺን ለማግኘት ሁሉንም ነገር የሚደረገውን ነገር አደርጋለሁ። አቶ በኃይሉ ብሌንን ሊገላት ከገቡ በኋላ የዛለታ ሲያያት በጣም በትኩረት ነበረና እሱም በፍቅር በስስት አይኖቹ እያያት ነበረ። ሰለሞን ደግሞ አሁን ደግሞ ብሌንን ያፈቀራት ይመስላል። ገነትም ወደ እነ ብሌን ጋር ትሄድና በሯን ኳኩታ ትገባለች። ብሌንም እናቷን እንዳየች እማዬ እንኳን በሰላም መጣሽ ትላታለች። ሰላምም ነይ እስኪ ተቀመጭ ብላ ከተቀመጠች በኋላ ገነት የኔ ልጅ እኔ በጣም ደስ የሚል ዜና ነው ይዤልሽ የመጣው ትላታለች። ብሌንም ወደ ትከሻዋ ላይ ቅፍታ አድርጋትና ምንድን ነው ዜናው እስኪ ንገሪኝ እማዬ ስትላት የኔ ልጅ ወላጅ እናትሽ የምትገኝበትን ቦታ የሚያቅሰው አግኝቻለሁ ትላታለች። ብሌንም በጣም ትደነግጥና የምር እናቴ ያለችበት ቦታ የሚያቅሰው ተገኘ ስትላት አዎ ነገ እናትሽን እንደሚያገናኘን ተቀጣጥረናል ስትል ቃል በጣም ትደነግጣለች። ገነትም እስከዛው ድረስ ግን መቆየት ስላልቻልኩ የብስራቱን ልንገርሽ ብዬ ነው ስትላት፣ ሰላምም በጣም ደስ የሚል የምስራች ዜና ነው የነገርሽን፣ እኔና ቃልን ያገናኘ ፈጣሪ አምላክ እሷንም ከእናቷ ጋር ያገናኛት ብላ መልካምን ምኞቷን ትመኝላታለች። ሰላም ብሌን ናት ልጇ፣ ቃል ግን አይደለችም ልጇ። እሷ ግን ሰላም ማታቅ ነው እንጂ እኔንም በሳቅ ውስጥ በፈገግታ ውስጥ ሆነ የምር እናቴን ላገኛት ነው ወይ? እሷም እንደኔ ይሄኔ እኔም ፈልጋ አታ ነው እትዬ እኮ እናቴን ላገኛት ነው ስትላት፣ ሰላምም የምር እኔም በጣም ደስ ብሎኛል እያለች በፈገግታ ፊቷን እያሳየቻት፣ ሰላምም ቃልም መቼም ሰላምና ብሌን አብረው መገናኘት የለባቸውም፣ እነሱ ተገናኙ ማለት እቅዳችን ሁሉ ተበላሸ ማለት ነው። ቃልም በንዴት ከሳሎን ትወጣና ስልክ ለበኃይሉ ስትደውልለት እሱ ደግሞ ስልክ አላነሳ ይላል። በጣም በተደጋጋሚ ከደወለች በኋላ እሱ ስልክ ካነሳላት በኋላ እንዴት ነው አንተ ስልክ የማታነሳው? እዚህ ነገሮች እየተበላሹ ነው፣ ብሌን ወላጅ እናቷን ልታገኝ ነው ስትለው የብሌንን እናት የሚያቅሰው ተገኝቷል። እኛ የሆነ ነገር ካላደረግን እቿን ይዟት እዚህ ቤት ይመጣል ስትል እሱም ስልክ ይዘጋባታል በኃይሉ።
በጣም ትናደድና ችግር የለውም ይለኛል ወይ በመጨረሻው ሰዓት እኔ ችግር ውስጥ ከቶኝ ሊሄድ ነው እኔ ከዚህ ሰውዬ ጋር መዋዋል የለብኝም ነበረ አለች እያለ ብሌንና አሳዳጊ እናቷ ከሳሎን ሲወጡ ደናዋይ ልጄ ስትላት ደናዋይ የብሌን እናት ትላታለች። እነ ብሌንም ወጥተው ከሄዱ በኋላ ደናዋይ ትለኛለች። እንዴ ምን አለ ሞተሽ ባደርሽ ብላ ቃልም በንዴት ስሜት ወደ ቤት ትገባለች። ሰላምን ብቻዋን አግኝታት ማም አንድ ጥያቄ ለጠይቅሽ ወይ ስትላት ጠይቅኛ ምን ችግር አለው ትላታለች። እሷም ለትንሽ ደቂቃዎች ዝም ስላለች ቃል ሰላም መልሳ ምን ሆነሽ ነው ልጄ ጠይቅኛ ምን ሆነሽ ነው የተጨናነቅሽው ስትላት የሆነ ሰው እቤት መጥቶ ሰለኔና ሰላንቺ ውሸት ነገር ቢነግርሽ ታምኘዋለሽ ወይ ስትላት ምን አይነት ውሸት ምን አይነት ነገር ብላ ስትላት ምሳሌ እኔ ያንቺ ልጅ እንዳልሆንኩ ቢነግሩሽ ስትላት ሰላምም ምን አይነት የጅል ጥያቄ ነው የምትጠይቅኝ? አንቺ እኮ የኔ ልጅ ነሽ። እሷም ፈገግ ብላ እሺ እናቴ እወድሻለሁ ብላ ሰላምን ታቅፋታለች። ስልክ ውጪ ወጥታ እያወራች እያለ ሰላምና ብሌን ይመጣሉ። አንቺ ውሸታም፣ ለካ ውሸትሽን ነው ጥያቄ ስትጠይቅኝ የነበረው አትበይኝ በፍጹም እኔና አንቺ እናትና ልጅ አይደለንም። የኔ ልጅ እሷ ናት እንጂ አንቺ አይደለሽም ስትላት እሷም እያለቀሰች አትመኛት ማሚ ውሸቷን ነው ትላታለች። እና አንቺን ለማለያየት የተሰራ ሴራ ነው ስትላት ሰላምም አንቺ ለገንዘብ ብለሽ አይደለም ወይ ልጄንና እኔን ያለያየሽን ያንቺ ልጅ ብቻ ነኝ ስትላት አትዋሺ አንቺ የኔ ልጅ አይደለሽም ብላ ሰላም በጥፊ ትመታታለች። እኔ ልጅ እሷ ናት ብላ ብሌንን ስማትና አንቺ የልጄን ሕይወት ነቅጠሻል፣ ገና እስር ቤት አስቀፈድድሻለሁ፣ መቼም አልተውሽም ስትላት ቃል በእንቅልፉ ልቧ ነበርና በጣም ደንግጣ ይሄን የሰላምን ንዴት እንግዲህ በህልሟ ያየችው በውስጧ ስታስበው የነበረ ነው። ሰላም ብሌን የእሷ ልጅ እንደሆነች እንግዲህ ካወቀች እሷ ላይ የሚደርሰውን አደጋ በጣም ነው የምታስበው፣ በጣም ነው የምትፈራው። ብንን ስትል በጣም ትደነግጥና እኔ ቃል ይሄ ነገር በህልም ብቻ ሳይሆን በስተመጨረሻ እውኑ ሆኖ እንዳይሆን አሁን ላይ ምንድነው የማደርገው? ብቸኝነትን ቀረውኝ እያለች ነው እሷ። አቶ በኃይሉ እሷን እየተዋትና የከዳት መስሏታል። ምክንያቱም ችግር የለውም ብሎ ስልክ ጆሮዋ ላይ ስለዘጋባት አሁን ላይ ብቻዋን ነገሮችን እየተጋፈጠች መስሏትና ደንግጣ ስለነበረ ነው። ብሌንም ኪችን እያጸዳች እያለ ዳግም ገብቶ ኩሽና ውስጥ አላየችውም ነበረ። የኔ አበባ የኔ ብሌን እኔ አንቺ ተቀይመሽኝ እኔ መቼም አላርፍም፣ መቼም ሰላም አይሰማኝም። ምን ባደርግ ነው ይቅርታ የምታደርግልኝ? እያለ ብቻውን እያወራ እያለ እሷም ደንግጣ ወደፊት ስትዞር እሷም ጥላው ልትወጣ ስትል ይይዛትና ብሌን ጴጥሮስ ጌታውን 3 ጊዜ ክዶት ይቅር ብሎታል ሲላት እኔ እኮ ፈጣሪ አይደለሁም ስትለው ዳግምም ሁላ እኛ በሱ አምሳል የተፈጠርን አይደለንም ወይ ብሌን ላንቺ ነው ስል ላንቺ ነው ብዬ አልልም፣ ግን በጣም ይቅር የማይባል ትልቅ ጥፋት አጥፍቻለሁ፣ አሁን ይቅር በይኝ ሲላት ብሌንም አትሰማኛለ፣ አንድ ነገር ልንገርክ፣ እኔ ድምፅክን እንኳን መስማት አልፈልግም፣ ግን እንዴት አስቻለክ? ዳግምም የእንባ ሲቃይ እየተናነቀው ብሌን የምታደርጊውን ነገር አድርጊ፣ የምትወቅሽኝን ያህል ውቀሺ፣ ግን አንዴ ብቻ ይቅርታ እንድታደርግልኝ ነው የምፈልገው ሲላት እሷ ደግሞ ይሄንን እኮ ነው እኔ ይቅርታ ማድረግ የማልችለው እያለች እያለ ሰላም ድንገት ትመጣና ብሌን ምን እያደረጋችሁ ነው ትላቸዋለች።
ሌንም እትዬ ስራ አላሰራ ብሎኛል፣ ይሄው እዚህ ጋር መንገድም የዘግቶብኝ ነው ያለሁት ስትላት፣ አንተ ምን እያደረክ ነው? ከመቼ ጀምሮ ነው እንደዚህ አይነት ነገር የጀመርከው? ስትለው፣ አይ ሰላም፣ አንቺ እንዳሰብሽው አይደለም ሲላት፣ እሷም ከእንግዲህ በኋላ እንኳን አጠገቧ ልትደርስ ዞር ብለክ እንድታያት አልፈልግም፣ አሁን ከፊቴ ጥፋ ትለውና ዳግም ይወጣል ከኪችን። ብሌንም ሰላምም ቃልም ሆነው የብሌንን አሳዳጊ እናት እየጠበቁ ነበረ። ብሌንም እናቴ ምን አይነት ሰው ትሆን እንደኔ ቀይ ቆንጆ ልብስስ ትሆናለች እያለች እየጠበቀቻት ትገኛለች። ቃልም ደግሞ እቺ አሮጊት እንዴት ቆየች እዛው ደሳሳ ጎጆ ውስጥ ሳሚ አስቀርቷት ይሆናል እያለች እያለ የብሌን አሳዳጊ እናትም ገነት ድንገት ትገባና ሰላም ለዚህ ቤት ትላቸዋለች። ሰላም እሺ ብዛ እኔ ቁጭ በይሏትና ትቀመጣለች። የኔ ልጅ የእናትሽን ፎቶ ይዤልሽ መጥቻለሁ ስትላት፣ ብሌንም እስኪ አሳየኝ ትላትና ትቀበላትና ፖስታውን ልትከፍተው ስትል፣ ቃል ደግሞ ይሄ ነገር ቢቀርብን አይሻልም ወይ ትላለች። በጣም ደንግጣ ፍርሃት ውስጥ ነው ያለችው። ዞር ብላ ለምን ብላ ስትጠይቃት፣ አንዳንድ ጊዜ ክፉ ሰዎች ስላሉ እንዴት ልናውቅ እንችላለን ትላለች። ቃልም የብሌን አሳዳጊ እናትም የኔ ልጅ ክፈችውና እንየው ስትላት፣ እሷም እሺ ብላ ፎቶውን ስትከፍተው ቃል ተንጠራርታ እያየች ነበረና ስታይ ደግሞ ሰላም አለመሆኗን ስታውቅ በጣም ትደሰታለች። ብሌንም ደግሞ እናቴ የኔ ቆንጆ እኔ ነው የምትመስለው ብላ ፎቶውን አቅፋ ትስመዋለች። ሰላምም በጣም ደስ ይላታል እናቷን በማግኘቷ። እናትሽን ደግሞ በአካል እንደምትገናኝ ተስፋ አድርጋለሁ እያለቻት እሷን በደስታ እናቷን የት ናት? አሁን ነው ማግኘት የምፈልገው ስትል፣ ብሌንም ነገ ይዟት ይመጣል ያገናኘን ልጅ፣ እሷም እዚሁ አዲስ አበባ ውስጥ ናት ትላታለች። እንግዲህ የብሌን አሳዳጊ እናት ቃልም ደግሞ ይሄንን ሁሉ ያደረገው ማን ነው? ይሄ ሁሉ ተንኮል እየጠነሰሰው ብላ በጣም ይገርማታል። ኃይሉ በጣም ምርጥ ሰው ነው። እንዴት ይሄ ነገር መጣለት? አሁን እቺ ገረድ እኮ ወላጅ እናቴን አገኘው ብላ እየተደሰተች ነው። እቺ ሞኝ ብላ ተነስታ ሄዳ ብሌንን ታቅፋታለች። ፈጣሪ የልብሽን መሻት አይቶ ነው ከእናትሽ ያገናኘሽ ብላት ቂል ብላት ጥሏት ትወጣለች። እሷም ለበኃይሉ ስልክ ትደውልለትና በጣም ደስ ብሎኛል ትለዋለች። ምን ተገኘ ስትለው የብሌን ነገር ነዋ። ቆይ አንተ እንዴት ይሄንን ድብቅ ምሽን ከባድ ምሽን ብቻህን ትሰራለህ? ተቀይሜ ካለው ለምን ለኔ አልነገርከኝም ስትለው፣ እሱም ከነገርኩሽ ነገሮችን ታበላሽብኛለሽ ብዬ ነው። ስለዚህ እሷን በዚህ ካልያዝና በስተቀረ ልጅቷን ልንችላት አልችልም ሲላት፣ በአጋጣሚ ዳግም ወደ ሰላም ቤት እየሄደ እያለ ነበረ ሁሉንም ነገር ይሰማና በጣም ደንግጦ እያዳመጣት ይገኛል።